በዋናነት ዛሬ ግን ያስጠራው ዋነኛ ምክንያት ሰላም ያው ዛሬ ያስጠራን እንግዲህ ለትልቁም ነገር ነው። ከበር አድርገን ያው ማቴሪያሉን የሚያስፈልጋትን ለስራዋ ሁሉንም ነገር ወደዲ እኛ እንደምንሸፍን ቃል ለመግባትና እሱን ነገር ወደዲ እንድናስረክብህ አብረን ሄደን ሁሉንም ነገር አንተ በምትፈልገው ወይ ከበር እንድናደርግ ለማለት ነው። ለዚህ ነው። ሰላም ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? አውቃለሁኝ ትንሽ ቀናቶች ጠፍተናል፣ ግን ዛሬ ደግሞ በአሪፍ ቪዲዮ ነው የመጣ ነው። ማዘርን ሰርፕራይዝ ልናደርጋት ነው። እስካሁን ድረስ እዚህ ቤት ከገባም ቡና አፍልቼላት አላውቅም። ዛሬ ከቤተክርስቲያን ስትመጣ ኪዳነ ምሕረት ነችና ከቤተክርስቲያን ስትመጣ ቡና እዚች ጋር አፍልቼ እጠብቃታለሁ ማለት ነው። ሪአክሽኗን አብረን እንመለከታለን። ይመቻችሁ። ያው እንግዲህ አሁን እቃዎቻችን እንዳለ አዘጋጅተናል። ያው የቻልኩትን እና እሷ እስክትመጣ ድረስ እዚህ ቁጭ ብለን እንጠብቃታለን። ሜሪ ነይ እቃ ማዘጋጀት እያገዘችኝ ነበር። እሺ አሁን ደስ የሚላት ይመስልሻል? አሁን ስትመጣ? አዎ ደስ ይላታል እማዬ ስትመጣ። እውነት? እሺ ስለዚህ ሪአክሽኗን አብረን እናያለን ማለት ነው። ሰብስክራይብ እያደረጋችሁ ይመቻችሁ። ሲጋር ላይ አይደለ? ስኳር ይደረግና ሰላም እሺ ብሩኬ እንዴት ናችሁ? ጎበዞች። ቡና እየፈላችሁ? ማይክ ላድርግልሽ፣ ቆይ ድምፅሽ አይሰማችሁ። ሰርፕራይዝ ልናደርግሽ ነው ዛሬ ቡና እያፈላን። ወይኔ ቡና እያፈላችሁ ነው? እሺ ቁጭ በይ። እሺ ሜሪዬ። እሺ ሜሪና እኔ እያወራን ነበረ። ቡና ማፍላት ትችያለሽ አትችይም እያልኩ። ጻወኛ ልትሆን ስልክ ይዘሽልኝ ነኝ። ስልክ ይዘሽልኝ ማን ነው? ሄሎ ወይ ሰላም እንዴት ነህ? አለን። አዎ ቤት ነኝ። ይመቸኛል። እሺ እናመሰግናለን። እሺ ቤተሰብ እንግዲህ የሆነ ድርጅት ቪዲዮአችሁን አይተን ነው እና የሆነ ሰርፕራይዝ ልንሰጣችሁ እንችላለን ብለውን ወደ እነሱ ጋር ልንሄድ ነው። ለሷ ራሱ አልነገርኳትም። አሁን ቡናውን ራሱ ላናፈለው እንችላለን እና እዛ ድርጅት እንሄዳለን። ሚሉኝን እንሰማለሁ። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እንግዲህ ፋሚሊ ቀደም ያልኳችሁ ቦታዎች ላይ መተናል ማለት ነው። ድርጅቱ ሰመር ሪል ስቴት ይባላሉ። እስኪ ስለ ጠሩኝ ምክንያትና ስለ ድርጅቱ አንዳንድ ነገሮች
እሳቸው ገለጻ ያደርጉልኛል ማለት ነው። እሺ ብሩክ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ኃይሌ ይባላለሁ። እኔ የሰመር ሪል ስቴት የሽያጭ ሱፐርቫይዘር ነኝ ማለት ነው። ያው ዛሬ ያስጠራንህ እንግዲህ ለትልቅ ቁም ነገር ነው። ያው አንተን በደንብ ሶሻል ሚዲያ ላይ እያየንህ ነበረ። ማዘርንም በደንብ እናውቃታለን። ያው ኢትዮጵያዊነት እንግዲህ መረዳዳት ነውና ብዙ ነገሮችን እንደ ድርጅት እኛ አንተን ሰፖርት ለማድረግ በደንብ አስበናል። ከዛ አንጻር ያው ወደ ቢሮ አስጠርተን እንግዲህ ብዙ ነገሮችን ለማገዝ ነው ወደዚህ የመጣው። አንዳንድ ሰርፕራይዞች ይኖራሉ። እንግዲህ እሱን እንግዲህ ወደ በኋላ በደንብ ሰርፕራይዙን የምናደርግ ይሆናል። ያው ምን ነበረ አሁን በዋናነት ግን ምን ነበረ ማዘርም አንተም በደንብ የሚቸግሯችሁ ነገሮች? አክቹዋሊ ቪዲዮ ላይ ያየው ነው፣ ግን እስኪ የተወሰነ ነገር በለኝ ስለዚህ። ያው ማዘር አንዳንድ ስራዎችን መስራት የምትፈልግበት ታይም ነው እና እዛ ነገር ላይ ሰፖርት ብታገኝ በደንብ እዛ ነገር ላይ መስራት ትችላለች። ቢያንስ የተወሰነ ያንቀሳቅሳታል የሚል ሀሳብ አለኝ እና እዛ ላይ አንዳንድ ስራዎችን መስራት ስለምትችል እሷ ያው የተማረች ያለቻቸውን ትምህርቶች ስላሉ ምናምን በእሱ በተማረችበት መስራት ትችላለች። እሱን ነው አሁን ላይ ኦልሬዲ እንድትሰራ እያላችሁ ያላችሁት። ቪዲዮ ላይም አክቹዋሊ ያየሁት ነበርና በጣም ደስ ይላል። ያው እንዳንተ አይነት ልጅ ስላላትም ደግሞ እሷም እድለኛ ነች። አንተም እንደሱ አይነት እናት ስላላችሁ በጣም እድለኛ ነህ። በጣም ደስ ይላል። ቤተሰቡ ሲስተርህም በጣም ነው ያው ያለንን ላይፍ ሁላችንም ቤት ውስጥ ያለ ላይፍ ነው እናንተ ጋር የምናየው እና መዋደዳችሁ መተሳሰባችሁ በጣም ነው ደስ የሚለው። አንተም የልጅ አዋቂ ነህ። እንግዲህ ደስ የሚሉ ነገሮች አሉ። እሺ ብሩክ ሰመር ሪል ስቴትን ከዚህ በፊት ታውቀዋል? ያው ሰምተሃል? አንዳንድ ቦታዎች ላይ ሰምቻለሁኝ። ሎጓችሁንም አንዳንድ ቦታዎች ላይ አይቼ ነበረ። ኦኬ ያው መዲናችን ላይ አሁን በጣም ታዋቂ ነው ሰመር ሪል ስቴት። ከዚህ በፊትም የተለያዩ ፕሮጀክቶችን ሰርቷል። አሁን ላይ በመስራት ላይ ይገኛል። ከዛ አንጻር በደንብ እንድታውቀው ስለፈለኩ ጠየኩ። ሰመር ያው ከዚህ በፊት ሴቶች አደባባይ ካዛንቺ ሴቶች አደባባይ ጋር ጂፕላስ 17 የሆነ ቢልዲንግ ኦልሬዲ በፉል ፊኒሽድ ሰርቶ ማስረከቡ ይታወቃል። ሁለተኛ ፕሮጀክታችን ደግሞ ወደ እንግሊዝ ኤምባሲ ሚናሮል ጎን ጂፕላስ 24 የሆነ ህንፃ ኦልሞስት አሁን ላይ ፋውንዴሽን አጠናቀን የ4 ወር ስራ ነው። 95%ም ሽያጭ ጨረሰ። እንግዲህ በሶስተኛ ፕሮጀክት ደግሞ መጥተናል። ስፔሻሊ አሁን ላይ በጣም አፎርደብል በሆነ ፕራይስ በጣም የሚፈለግ ሎኬሽን ላይ ነው ኦልሬዲ የኛ መገለጫችን የሚታወቀው ካምፓኒው። አሁን ደግሞ የተለየ በጣም አሪፍ የሚባል ሎኬሽን ላይ አዲስ ፕሮጀክት ይዘን መጥተናል ማለት ነው። ያው ሰመር በተወሰነ መንገድ እንግዲህ አሪፍ አፓርትመንቶችን አሪፍ ሎኬሽን ላይ የሚሸጥ ካምፓኒ ነው ማለት ነው። ኦኬ አሁን እንግዲህ ሪል ስቴት አይደለ? ሪል ስቴት ብዙ ጊዜ ሎኬሽን በጣም የሚወስነው ነገር ነው ከብዙ ነገሮች በተጨማሪ ማለት ነው። እና የት ቦታዎች ላይ ነው አሁን እየሰራችሁ ያላችሁት? ኦኬ እኛ በዋናነት አሁን ላይ እየሰራን የምንገኘው ያው የጠቀስኩልን ሎኬሽኖች ላይ ከዚህ በፊት የሰራናቸው ናቸው። አሁን ግን በጣም ፕራይም የሆኑ ሎኬሽን ላይ ይዘን መተናል ብያለሁ እና ወደ ቡልጋሪያ መብራቱ ጋር እጅግ ዘመናዊ የሆነ ቢልዲንግ አሁን ላይ እያስገነባን እንገኛለን። ይሄኛው ቢልዲንግ እንግዲህ የሱቅ አማራጮችም አሉት፣ ፕላስ ብዙ አሚኒቲዎችን ያሟላ ነው። ሰመር ለየት የሚያደርገው ያው እዚህ የሪል ስቴት ማርኬቱ ሁለት ፖይንቶች ላይ ስፔሻሊ በደንብ ቅሬታዎች ይነሳሉ። የሁላችንም በር ያንኳኳ ችግሮች አሉ። እነሱ ምንድን ናቸው? የዴሊቨሪ ታይም ችግርና አፓርትመንቱ የሚያሟላው አሚኒቲዎች ችግሮች ናቸው። ገና ወደዚህ ሴክተር ኦልሬዲ ገብቶ ኦነሩ እነዚህን ነገሮች ሪል ስቴት ላይ ለመስራት ሲያስብ እነዚህን ሁለት ፖይንቶች ነው ፈቶ ወደ ሴክተሩ የመጣው ማለት ነው። ስለዚህ ዴሊቨሪ ታይም ላይ ፕላስ አፓርትመንቱ የሚያሟላቸው አሚኒቲዎች ላይ እኛ በጣም ሴንሲቲቭ ነን። ፎከስ አድርገን የምንገነባው እዛ ጋር ነው ማለት ነው በዋናነት። ከዛ ሌላው መገለጫችን ደግሞ ፕራይም የሆኑ ሎኬሽኖች አፎርደብል የሆነ ፕራይስ ይዘን በመምጣታችን ነው ማለት ነው። እሺ ሁለተኛው ጥያቄ የሆነብኝ ነገር ያከፋፈል ሁኔታችሁ እንዴት ነው? ምክንያቱም
ብዙ ጊዜ ሪል ስቴት ላይ ከሚጠየቁ ጥያቄዎች ውስጥ የኔም ቤተሰብ ይጠይቃሉ እንደዛ ብለው። ያከፋፈል ሁኔታችሁ ምን አይነት መንገዶች አሉት? ከወለድ ነፃ ምናምን የሚባሉ የሚያከፋፈል ሁኔታዎች አሉና እናንተ የትኞቹን ነው የምትይዙት? ኦኬ አሁን ላይ ኦልሬዲ ፕሮጀክታችን እንደነገርኩ ቡልጋሪያ መብራቱ ጋር ነው። ይሄኛው ሳይት በጣም ከሌሎቹ ሳይታችን በጣም ተመራጭ የሆነ ሎኬሽን ነው። ኢቭን በደንበኛ ጥያቄ መሰረት ነው ያወጣ ነው ይሄኛውን ሳይታችንን። ከዚህ በፊት ኦልሬዲ ዲል ካረጉ ደንበኞቻችን ጥያቄ በመነሳት ነው እና እያንዳንዱ ኦልሬዲ አሁን ላይ ቀድሞ የመጡት ኢቭን ዲል ያደረጉት እዚህ ሳይት ላይ ከዚህ በፊት ሰመርን የሚያውቁ በደንብ የገዙ ደንበኞቻችን ናቸው እና እዚህ ላይ ያከፋፈል ሂደቱን በጣም አሪፍ የሚባል ያከፋፈል ሁኔታ ነው ያመቻቸ ነው። ፕላስ ያው ይሄ ቢልዲንግ 4 ቤዝመንት አለው። እንዲሁም እስከ 3ኛ ፍሎር ሱቅ አለው። 4 እና 5 ኦልሬዲ አሁን ላይ ቅድም ስነ የነበሩ አሚኒቲዎች የሚሟሉበት ነው። 6ኛ ላይ አፓርትመንቶች ይጀምራሉ። ከ6 እስከ 25 መኖሪያ ቤቶቹ ናቸው። ስለዚህ እነዚህ አፓርትመንቶች እንግዲህ ከ10% ቅድመ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበት መንገድ የተመቻቸ ነው። በተከታታይ 8 ዙር ነው ኦልሬዲ ክፍያ የሚሆነው። 10% ይከፍላሉ። ከዛ 15% እያለ በተከታታይ 8 ዙር ያከፋፈል ሂደቱ በዛ መንገድ ነው ማለት ነው። ደንበኞች ያመቻቸ ነው። ኦኬ ሌላ የበለጠ ጥያቄዎች ደግሞ ካላችሁ እዚህ ጋር ያለውን ስልክ ቁጥር በመጠቀም እየደወላችሁ መጠየቅ ትችላላችሁ። እሺ ወደኛ ጨዋታ ስንመለስ ባለስንት መኝታ ነው የምትሰጡት ቤቶች ያሏቸው እና ሰፋፊ ናቸው? እንዴት ናቸው? እስኪ በደንብ ለእኔ ቤተሰቦች አስረዳልኝ። ያው እኛ የምንሸጣቸው የካሬ ሜትር አማራጮች እያንዳንዱ ቤድሩሞቹ የዚህኛው የቡልጋሪያው እንደነገርኩ አዲስ ሳይት ነው። 3 አይነት ኦፕሽኖች አሉ። ከ1 ቤድሩም ጀምሮ እስከ 3 ቤድሩም ናቸው። 1 ቤድሩም ከ81 ካሬ ነው የሚጀምሩት እስከ 182 ካሬ 3 ቤድሩም ድረስ አሉ። 2 ቤድሩም ደግሞ 111 እና 134 ካሬ አለ። 3 ቤድሩም ደግሞ 168 እና 182 ካሬ ላይ ያረፉ ቤቶች ይኖሩናል ማለት ነው። ሰፋ ሰፋ ያሉ ናቸው። በጣም አሪፍ የሚባሉ ናቸው። ኦኬ እሺ ቅድም ሜንሽን አድርገው ነው ነበር። እስኪ የባንክ አከፋፈሉ ሁኔታ እንዴት ነው? በምን ያህል ጊዜ ነው የሚሰጠው? ምናልባት እኛ ወደፊት ከገዛን አይታወቅም። ልትገዛ የመጣ ነው የሚመስለው። እንዲሁም ብሩ ካጣይቅ ማለት ነው። እኔ እና ብዬ ነው ያስመጣው። አንተ ግን ኦልሬዲ የእኛ ጋር ልገዛ ቀጥታ ደንበኛ ሆነ የመጣ ነው የሚመስለው። ብዙ የሚጠይቁ ደንበኞች አሉ መሰለኝ። በጣም ጥሩ። ያው ያከፋፈል ሂደቱ የባንክ ኦፕሽንም አለን። ሰመር ለየት የሚያደርገው እንደነገሩ ቅድም ብዙ ምክንያቶች አሉት። ግን አሁን የባንክ ኦፕሽንም ከወለድ ነፃ የባንክ ብድርም አመቻችተን ይዘን የመጣ ነው እና አከፋፈሉን በዛው ልክ ነው እንደነገርኩ። ያው ይሄ የባንክ ብድር ኦልሬዲ የሚመቻችልኝ ብሎ የሚፈልግ ደንበኛ ካለ እሱም ኦፕሽን አለን። ከወለድ ነፃም የባንክ ብድር እናመቻችበት ኦፕሽንም አለን ማለት ነው። 50% እሱም ብድር የምናመቻቸው እሱም የተመቻቸ ነው የሚሆነው ማለት ነው። ለደንበኞች እንግዲህ ጆይን ማድረግ ይችላል። ምን ያህል ጊዜ ነው? ያው ለምሳሌ በ2 ዓመት ከ6 ወር ነው ኦልሬዲ የምናስረክበው የአፓርትመንቱን። እስከ 2 ዓመት ከ6 ወር እንግዲህ 50% ከፍለው ቀሪውን 50% ደግሞ ከ15 ዓመት እስከ 20 ዓመት ለሚደርስ ጊዜ ለደንበኞች ኦልሬዲ ማገናኘት ይችላሉ ማለት ነው። ከባንክ ጋር እናገናኝላቸዋለን። ሙሉውን ክፍያ ደግሞ ቀስ ብለው እስከ 2 ዓመት ከ6 ወር እንጨርሳለን ለሚል ደንበኛ በዛው ደግሞ እናስተናግዳለን ማለት ነው። እሺ አሁን ደግሞ ያው የኔ ቤተሰቦችም እየተመለከቱት ስለሆነ ለኔ ቤተሰቦች ምን አይነት ቅናሽ ታደርግላቸዋለህ? ምክንያቱም እየጠየኩ ነው በደንብ ዲቴሉን እንዲያውቁት እነሱ። ለኔ ቤተሰቦች ምን አይነት ቅናሽ ታደርግላቸዋለህ? መጀመሪያም እንደ ገዢ ነው ስጠይቅ የነበረው። አሁን ቀስ ብላ መጣው ማለት ነው። ያው ለአንተ ቤተሰቦች እንግዲህ ልዩ የሆነ ቅናሽ እናዘጋጃለን። ያው ያን የምናደርገው አንተንም ሰፖርት ስለሚያደርግ ነው። በአንድ ድንጋይ 2 ወፍ ነው። እዚህ ጋር ያለ ኦዲየንስ ወደ ሰመር ሪል ስቴት መጥተው እያንዳንዱን ኦልሬዲ ወደ ሰመር ሪል ስቴት መጥተው መመዝገብ የሚችሉ ከሆነ አንተንም ሰፖርት የሚያደርጉበት መንገድ አለ። ለዛ እንግዲህ እኛም የተለየ ቅናሽ አድርገን ነው የምንቀበለው። እያንዳንዱ ካሬ ላይ ከ5000 እስከ 7000 ብር ልዩ
ዲስካውንት አድርገን እንቀበላቸዋለን ማለት ነው። ያንተን ቤተሰቦች ያንተን ኦዲየንሶች እንግዲህ ኦኬ። ስለዚህ ለመጀመሪያዎቹ 20 ሰዎች ለመጀመሪያዎቹ 20 ሰዎች ትንሽ አጨምር ይሄን ዲስካውንት እናደርጋለን። ሌላኛው ያው እነዚህ 20 ሰዎች ቀድመው የሚመጡት ኦሬዲ ወደ ሰመድ መጥተው ከተመዘገቡ ለአንተም ራሱን ይቻለ ሰፖርት የሚያደርጉ ነው የሚሆኑት። በተመሳሳይ መልኩ ነገ ላይ ራሱን የቻለ ቤት ያስፈልጋል ከማዘር ጋር አንተም ያንን ቤት ኦን እንድታደርግ እኛም ከእያንዳንዱ ከ20 ሰዎቹ ላይ ራሱን መጥተው ሲመዘገቡ ራሱን የቻለ ለአንተ ሰፖርት የሚያደርጉት ነገር አለ። ለአንተ ያንን ታሳቢ የምናደርግ ይሆናል ማለት ነው። እሺ እንደተመለከታችሁት ለመጀመሪያዎቹ 20 ደንበኞች ታላቅ የሆነ ቅናሽ አድርገውላችኋል። ነገር ግን እንዴት እንደሚያገኟችሁ አልነገርከኝምና በምን ያገኛችኋል? ኦኬ ከታች ስልክ እናስቀምጣለን። በዚህ ስልክ ዋትስአፕ ኦር ቴሌግራም በፈለጉት ሶሻል ሚዲያ ፕላትፎርም ያገኙናል። ደውለው መረጃውን መውሰድ ይችላሉ። የብሩክ ቤተሰብ ወይም ከብሩክ ነው የመጣን ብለው ልናስተናግዳቸው እንችላለን በዚህ ቅናሽ ማለት ነው። ኦኬ ስለዚህ ብሩክ ነው የላከን እያላችሁ በምትመጡት 20 ሰዎች ልክ ለኛም አሪፍ ነገር ያስቡልናል። ከዛ በተጨማሪ እናንተም ደግሞ የዚህ ታላቅ ቅናሽ ተጠቃሚ ትሆናላችሁ ማለት ነው። በአንድ ድንጋይ ሁለት ወፍ ማለት እንግዲህ እሺ እንግዲህ ብሩክ ያው ይሄን ነገር እንግዲህ ስጠይቀኝ የነበሩ እንደገዥ ነህ ያንተ ኦዲየንሶች እንደሚገዙ እርግጠኛ ሆነ ነው። እኛም አናሳፍርህም ብለን ይሄን ዲስካውንት ሰጥተናል። ያው በዋናነት ዛሬ ግን ያስጠራው ዋነኛ ምክንያት አለ። እሱ እንግዲህ ቪዲዮ ላይ አይተናል። እንግዲህ ማዘርም ያው በሙያዋ እሱን ስራ ለመጀመር አንዳንድ እቃዎች እንደሚያስፈልጋት እናውቃለን። እሱን አይተናል። እኛ ደግሞ እንደ ሰመር ሪል ስቴት እሱን ሙሉ ለሙሉ ከበር አድርገን ያው ማቴሪያሉን የሚያስፈልጋትን ለስራዋ ሁሉንም ነገር ኦልሬዲ እኛ እንደምንሸፍን ቃል ለመግባትና እሱን ነገር ኦልሬዲ እንድናስረክብህ አብረን ሂደን ሁሉንም ነገር አንተ በምትፈልገው ወይ ከበር እንድናደርግ ለማለት ነው። ለዚህ ነው በጣም ነው የማመሰግነው። በጣም አመሰግናለሁ። እኔም እንደዚህ አክብራችሁ ጠርታችሁ እናቴም ሰፖርት እያደረጋችኋት ስለሆነ እኔም ሰፖርት እያደረጋችሁኝ ስለሆነ በጣም ነው የማመሰግነው። ምንም አይደል። በርታ፣ ጀግና ልጅ ነህ። በዚሁ ቀጥል። ማዘርንም በደንብ እንድታግስ ገና ወጣት ነህ። ወደፊትም ብዙ ነገሮችን ካንተ እንጠብቃለን እና የአንተን ደስታ ነው እኛ የምንፈልገው። ሌላም ተጨማሪ ከዚህ ከማቴሪያሉ ባሻገር የሚያስፈልግ ነገር ካለ እሷ ወደ ስራ እንድትገባ ኤኒታይም ስልክ ቁጥር ተቀያይረናል። በሱ ስልክ ቁጥር በደንብ ደውለህልኝ የሚያስፈልጉ ነገሮችን ማሟላት እንችላለን። ቴንኪው ስለመጣ በጣም አመሰግናለሁ። ቴንኪው።